አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው መንግስት ጀነራሎች አማራ ክልል ቅስቀሳቸው ቀጥሏል። አንደኛው ወታደራዊ አዛዥ የፋኖ ኃይሎችን ህዝቡ አምርሮ ጠልቷቸዋል ሲሉ፣ ሌላኛው ደግሞ አኮላሽተናቸዋል ይላሉ። አሁንም ግን የከባድ መሳሪያ ድብደባዎችን ጨምሮ በክልሉ ውጊያ ላይ ተሰማርተዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ኢትዮጵያ እንድትሞት ሳይሆን ቀና እንድትል ነው ያደረግነው ብለዋል። አርቲስት ቴዲ አፍሮ ኢትዮጵያና ኢትዮጵያን ያሉበትን ሁኔታ የገለጸበትን ዜማ ተከትሎ ከብልጽግና ሰዎች በኩል የሚቀርቡ ንግግሮች አሁንም መነጋገሪያ ሆነው ቀጥለዋል። ዝርዝሩ ተዘጋጅቷል። አብይ አህመድ የሚናገሩትና በሀገሪቱ ያለውን ነባራዊ ሁኔታ በተመለከተ ማነጻጸሪያውን ዘ ኢኮኖሚስት መጽሔት ይፋ አድርጓል። ገደብና ክልከላዎች የኢትዮጵያ መገለጫዎች ናቸውም ብሏል። ሰሙታላችሁ። በትግራይ ክልል ሁለት መልክ ያላቸው ስብሰባዎች ተስተናግዷል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ካቢኔያቸውን መሰብሰባቸውን የገለጹበት ቀዳሚው ሲሆን፣ ሌላኛው ደግሞ በክልሉ በታችኛው እርከን ጭምር ያሉ የህወሓት አባላት ያደረጉት ስብሰባ ሆኗል። ህወሓት ያለበት የጋራ መድረክ ደግሞ በትግራይ ያለምንም መዘግየት አዲስ መንግስት መመስረት አለበት ሲል ባወጣው መግለጫ ገልጿል። ወደ እናንተ ይደርሳል። ይህ በእንዲህ እንዳለ የአሜሪካ ኤምባሲ ለትግራይ ፖሊስ አድናቆቱን ገልጿል። የትግራይ ጊዜያዊ አስተዳደር ደግሞ በሳውዲ አረቢያ የሚሰቃዩ ስደተኞችን በተመለከተ ደብዳቤ ጽፏል። ተጨማሪ ያለን። ዳንኤል ክብረት የዩኒቨርሲቲው ፕሬዝዳንት ተነስተው የብልጽግና እጩ እንዲሆኑ መደረጉ ታወቀም። ፓርላማ በግል ተወዳድረው እንዲገቡ ከ5 ዓመታት በፊት መንገዱ የተከፈተላቸው የአብይ አህመድ አማካሪ አሁን ደግሞ ብልጽግና ሆኖ ምክር ቤት ይገባሉ። ሌላኛው መረጃችን ነው። የኢራን ተደራዳሪዎች ፓኪስታን ገቡም። የአሜሪካ ልዑካንም ይጠበቃሉ። ይህ በእንዲህ እንዳለ አሜሪካ የሚሊሻ መሪውን ለጠቆማት የ10 ሚሊዮን ዶላር ሽልማት አዘጋጅቻለሁ ብላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው መንግስት ጀነራሎች የአማራ ክልል ቅስቀሳ ቀጥሏል። አንደኛው ወታደራዊ አዛዥ የፋኖ ኃይሎችን ህዝቡ አምርሮ ጠርቷል ሲሉም፣ ሌላኛው ደግሞ አኮላሽተናቸዋል ይላሉ። አሁንም ግን የከባድ መሳሪያ ድብደባዎችን ጨምሮ በክልሉ ውጊያዎች ላይ ተሰማርተዋል። ለ3 ዓመታት ተመሳሳይ ድርሰት የሚያነቡ ወታደራዊ አዛዦች ባሉት የመከላከያ ሰራዊቱና በፋኖ ኃይሎች መካከል የሚደረገው ውጊያም በእነዚህ ጊዜያት ሁሉ የቀጠለም ነው። ከሰሞኑ በወታደራዊ አዛዦችና የብልጽግናው ማመንት በኩል የሚቀርበው ተደጋጋሚ ንግግር ደግሞ ጠፍተዋል፣ ተደምስሰዋል፣ ተኮላሽተዋል፣ ተጠልተዋል ወዘተ የሚል ሆኗል። በጎጃም ቀጠና የተሰማራው ሰራዊት አዛዥ ውስጥ አንዱ የሆኑት ሜጀር ጀነራል አዲሱ መሐመድም የፋኖ ኃይሎች በህዝቡ በጣም የተጠሉ ናቸው ሲሉ ትናንት ተናግሯል። አሁን እንዲህ የሚሉት እኒህ ወታደራዊ አዛዥ ከጥቂት ሳምንታት በፊት ግን ህዝቡ ቀንበርም ተሸክሞ እነዚህን ኃይሎች ያስቆምልን እያሉ ሲጠይቁ መደመጣቸው የሚዘነጋ አይሆንም። ወነግ ሸኔ እጅ እንዲሰጥ እኮ ያደረጉት ሴት ልጅ እናትና ህፃን ቀንበር ተሸክመው ባክህ ብለው ነው እንዲያስገቡ ያደረጉት። እናንተ ስለምን ይሄን ፈጠራ ተፈጥሩ? ለሰላም ስትሉ፣ ለአንድነት ስትሉ፣ ለፍቅር ስትሉ፣ ለመኖር ስትሉ። ሌላኛው ወታደራዊ አዛዥ ደግሞ ክፍለ ጦር አስደምስሰዋል ተብለው የተስፋ ያያሌው 13ኛ እዝም የጀነራል አድማሶ 11ኛ እዝም በቀጠናቸው ላይ የተደረበባቸው የሰሜን ምስራቅ እዝ አዛዡ ሌትናንት ጀነራል አሰፋ ቸኮል ናቸው። እኒህ ወታደራዊ አዛዥም ትናንት ባከናወነው የጥምረት ስራ የታሪካዊ ጠላቶች ተልዕኮ ፈጻሚዎችን ሴራቸውን አኮላሽተነዋል ይላሉ። እኒህ ወታደራዊ አዛዥም ይህንን ቢሉም እንዴት ይህን ሁሉ እዝና ሰራዊት በአማራ ክልል አሰማር ማሸነፍ ተሳነን የሚለው ንግግራቸው ግን የቅርብ ጊዜ ነው። አድማ ብተናል፣ ፖሊስ አለ፣ መከላከያ አለ፣ ሰላም አስከባሪ አለ። ይህ ሁሉ ተደምረን ለምንድነው ጠላት ማጥፋት ያልቻል? ከዚህ ሆኖ መረጃም እሱን የሚደግፍ ድል ያመጣል፣ ውጤት ያመጣል የሚጠብቅ ካለ ይሂድ፣ እዛ ሆኖ ይዋጋ፣ ይውጣ።
እንዲህ ሲናገሩ ሰንብተው አሁን ደግሞ አኮላሽተናቸዋል የሚሉት የኒህ ወታደራዊ አዛዥ ጦር ግን በዕለቱ እንኳን በሰሜን ወሎ ዞን አዲስ ቀኝና አማያ ተብለው በሚጠሩ አካባቢዎች የከባድ መሳሪያ ድብደባን ሲፈጽም ውሏል። በጋዞ እስታይሽና ዋድላም በርካቶች ለጉዳት የተዳረጉበት የተኩስ ልውውጥን አከናውኗል። እየተዋጉ ሰላም ነው፣ እየገደሉ ለሀገራችን ስንል ነው የሚለው ማብራሪያ ግን አገዛዛዊ ሆኖ ቀጥሏል። ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ሀገሪቱ እንድትሞት ሳይሆን ቀና እንድትል ነው ያደረግነው ብለዋል። አርቲስት ቴዲ አፍሮም ኢትዮጵያና ኢትዮጵያን ያሉበትን ሁኔታ የገለጸበትን ዜማ ተከትሎ ከብልጽግናው ባለስልጣናት በኩል የሚቀርቡ ንግግሮች መነጋገሪያ ሆኖም ቀጥሏል። ጠቅላይ ሚኒስትር አብይ አህመድ ማልቀስና መጮህ የናንተው ነው እያሉ ህዝባቸውን በቁራ ራሳቸውን ደግሞ በንስር ያቀረቡበት የቅርብ ጊዜ ንግግራቸውም የሚታወስ ነው። አርቲስት ቴዎድሮስ ካሳሁን በተለይም ዳስጣል በተሰኘው ሙዚቃ ኢትዮጵያ ባለፉት ዓመታት የደረሰባትን ውድቀትን በኪነ ጥበባዊ ቋንቋ ሲገልጽ እንደ ተመስገን ጥሩነህ ያሉ የኦህዴድ ብልጽግና ተላላኪዎች ደግሞም ያለቆቻቸውን ፈለግ ተከትለው ውድቀትን ሳይሆን ማንሰራራትን፣ ዘንበል ማለትን ሳይሆን ቀና እንድትል ነው ያደረግናት እያሉ ይናገራሉ። ከዛም በ8 ዓመት ውስጥ የ800 ዓመታት ዕዳን ያቃለልንለት ህዝብ ነው፣ የ8 ዓመት ሳይሆን የ800 ዓመታት ችግርን ያሸነፍንለት ማህበረሰብ የወገብ በሽታውን ስላዳንለት ወቀሰን እያሉ ይገልጻሉ። ባለፉት 8 ዓመታት የ800 ዓመታትን ፈተናዎች እያሸነፍን የ800 ዓመታትን ዕዳዎች እየከፈል መጠናል። እንደ መንግስት ፕሮጀክት አቁሞ ያስቀራችሁ ይባልም ነበር። ለውጡ ይህንን የወገብ በሽታ ነው የፈወሰው። መንግስታችን የማያደርገውን ቃል አይገባም። እነዚህ የብልጽግና ሹማምንት የሚኖሩባት ኢትዮጵያ ሌላ፣ ባለፉት 8 ዓመታት ሚሊዮን እየገደሉ ሚሊዮኖችን እያፈናቀሉ እንድታነባና እንድትደማ ያደረጓት ሀገር ኢትዮጵያ ደግሞ ሌላ ስለመሆናቸው ግን እንግዳ የሚሆነው ለአቶ ተመስገን ጥሩነህና ላኪዎቻቸው ብቻ ይሆናል። የሚላላኳቸው የኦህዴድ ብልጽግና ሰዎች አንድ የጥበብ ስራዎቹን በሚሰማው መንገድ ያቀረበን አርቲስት ስቱዲዮውን ሰብረው የሚዘርፉ ናቸው። የጀርመን ድምጽ የቴዲ አፍሮ ስቱዲዮ ጦር መሳሪያ በታጠቁ ተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ ሲኤምሲ አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረቶችን መዝረፋቸውን፣ ይህ የተከናወነው በሌሊት መሆኑን፣ አርቲስት ቴዎድሮስ በርካታ ዘፈኖቹ እንዳሉትና ይህ ስቱዲዮም ቴዲ አፍሮ በየዕለቱ የሙዚቃ ስራዎቹን ልምምድ የሚያደርግበት እንደዚሁም የሙዚቃ ቅንብር ጊዜውን የሚያሳልፍበት ስለመሆኑ ዘግቧል። ኢትዮ ፎረም ደግሞ ቴዲ አፍሮን አወድሳቸዋል የተባሉ ግለሰቦች ቃለ መጠይቅ የተደረገበት የቴሌቪዥን ፕሮግራም በብሔራዊ ቴሌቪዥን ጣቢያው ኢቲቪ እንዳይተላለፍና እንዲታገድ ስለማድረጉና ባለፉት ተከታታይ ቀናት ስለተፈጸሙ ስርዓቶች መዘገቡም ይታወሳል። ድምፃዊው በአንድ ዜማው ላይ ድምፃቸውን ያቀረባቸው የወሉ እናቶች የጋራ ጸሎት እርፎ መረባም በእርግጥም እናቶ ተመስገን ጥሩነህ የሚሏት ሁሉ ነገሯ የበለጸገች ሳይሆን ጦርነትና የኑሮ ውድነት እየፈተናት ያለችን ሀገር የሚያሳይ ተደርጎም ይወሰዳል። ኢትዮጵያ ታማለች ትሻር አባሽራት ኢትዮጵያ እናታችን ታማለች እንግዲህማ አላያሽራት ጉምጉሟ በስቷል ጦርነቷም በስቷል። የትግራይ ክልል 2 መልክ ያላቸው ስብሰባዎችን አስተናግዷል። የጊዜ አስተዳድሩ ፕሬዚደንት ጀነራል ታደሰ ወረደ ካቢኔያቸውን መሰብሰባቸውን የገለጹበት የመጀመሪያው ነው። ሌላኛው ደግሞ በክልሉ በታችኛው እርከን ጭምር ያሉ የህወሓት አባላት ያደረጉ ስብሰባ። ህወሓት ያለበት የጋራ መድረክ ደግሞ የቀድሞ የክልሉ መንግስት በፍጥነት መመለስ አለበት ብሏል። ፓርቲው የማዕከላዊ ኮሚቴው ስብሰባውን በአክሱም ካደረገና ከፕሪቶሪያው ስምምነትና ከጦርነቱ በፊት የነበረውን የክልሉ ምክር ቤት ለመመለስ ከወሰነ በኋላ በተለያየ አኳኋን ጉዳዩ መነጋገሪያ ሆኖ ቀጥሏል። ይህን ውሳኔ በጥብቅ የተቃወሙት በብልጽግና ሹመት የተሰጣቸው በፕሪቶሪያው ስምምነት ሌላኛው ተፈራራሚ ህወሓት በኩል ደግሞ እውቅና የተነፈጋቸው ጀነራል ታደሰ ወረደም የፓርቲው ምክትል ሊቀመንበር ጭምር የተካተቱበት ካቢኔያቸውን ስብሰባ ጠርተው የታዩበት ክስተትም አንደኛው የትናንት እውነት ነው። በሌላ በኩል ደግሞ የህወሓት ማዕከላዊ ኮሚቴ ውሳኔን የላይኛው አመራር በመቀለ ካጸደቀ በኋላ በተለያዩ የክልሉ አካባቢዎች በወረዳዎችና በከተማዎች የደጋፊዎች ስብሰባዎች እየተደረጉ ናቸው። ህዝባዊ መንግስታችን ሉዓላዊነታችንን ለማረጋገጥ በሚል መፈክር እየተደረጉ ያሉት እነዚህ ስብሰባዎች የብልጽግናው መንግስት የፕሪቶሪያውን ስምምነት በመጣስ ክህደት ስለመፈጸሙ የሚያነሱና የቀድሞ መንግስት እንዲመለስ ድጋፍ የተሰጠባቸው ስለመሆናቸውም የክልሉ የመገናኛ ብዙሃን ዘግቧል። ይህ በእንዲህ እንዳለ ህወሓት የሚገኝበትና ባይቶና የአሲምባ ዲሞክራሲያዊ ፓርቲና
አክሱማይት ዋዕላ ፓርቲዎችን ያቀፈው የጋራ መድረክ በትግራይ ያለምንም መዘግየት አዲስ መንግስት መመስረት አለበት ሲል አዲስ ባወጣው መግለጫ ገልጿል። መድረኩ ጊዜያዊ አስተዳድሩ ህጋዊነቱ እንዳበቃና ቅቡልነቱን እንዳጣ በማንሳት በምትኩ አዲስ መንግስት እንዲቋቋም የጠየቀ ሲሆን የፌደራል መንግስቱ ተፈናቃዮችን ወደ ቀያቸው እንዳይመለሱ በመከልከል የትግራይ ህገ መንግስታዊ አስተዳደር ወደ ነበረበት እንዳይመለስ በማድረግና የታጠቁ ኃይሎችን በትግራይ ላይ ጥቃት እንዲከፍቱ በማገዝ የጦርነት ማቆም ስምምነቱን በቀጥታና በተዘዋዋሪ ጥሷል በማለትም አሳውቋል። ዳንኤል ክብረት የዩኒቨርሲቲው ፕሬዝዳንት ተነስተው የብልጽግና እጩ እንዲሆኑ መደረጉ ታወቀ። ፓርላማ በግል ተወዳድረው እንዲገቡ ከ5 ዓመታት በፊት መንገዱ የተከፈተላቸው የአብይ አህመድ አማካሪ አሁን ደግሞ ብልጽግና ሆኖ ምክር ቤት ይገባሉ። ይህ ለአገዛዙ መሪ ላደረጉት የማገልገል ተልእኮ የተሰጣቸው ስጦታም ሆኗል። እንኳን የኢትዮጵያውያን አስከሬንን ሳይቀር በማሳደድና በመስደብ የሚታወቁት ዳንኤል ክብረት ብልጽግና በ2013 ትግራይ ላይ ጦርነት አውጆ ዋነኛ ተፎካካሪዎቹ የሆኑትን እንደ አቶ ጀዋር መሐመድ፣ ልደቱ አያሌው፣ በቀለ ገርባ፣ እስክንድር ነጋና ሌሎችንም አስሮ እንደ ኦነግና ኦፌኮ ያሉ ፓርቲዎችንም ከልክሎ ምርጫ የተባለውን ድግስ ሲያዘጋጅ ለእኒህ ሰው ግን በሚወዳደሩበት ስፍራ እጩ አላቀርብም ብሎ በግላቸውም ተወዳደርኩ ብለው ፓርላማ እንዲገቡ አድርጓል። በግላቸው በብቸኝነት የተወዳደሩበት የካ ክፍለ ከተማ ላይ አሸነፍኩ ባሉባቸው ባለፉት 5 ዓመታትም ብልጽግናና አቤል ዋሉላቸው። ለዚህ ሁለታቸው ጠቅላይ ሚኒስትሩን ሳላገለግል በቀር እንኳን በምድር በሰማይም የሚቆጨኝ ነገር ነው ሲሉ ይናገሩም ነበር። ዶክተር አብይም ወደ ኃላፊነት ሲመጡ በዋናነት እርሳቸውን ደግፌ እንድቆም ያደረገኝ የኢትዮጵያን አንድነት ለመጠበቅ የነበራቸውና ያላቸው አቋም እስካሁንም ምለው ይሄን እድል እንኳን አገኘሁት ቢያመልጠኝ ኑሮ በምድርም በሰማይም ሆኜ የምቆጭበት እድል ነው ብዬ ነው ለራሴ በተደጋጋሚ መናገረው። የአብይን ነገር እንደ ምኒልክም እንደ ቴዎድሮስ ማነጻጸሪያ እያደረጉ ኢትዮጵያውያን በኋላ ይቆጨናል ሲሉም ከርመዋል። ከሆነ ዘመን በኋላ የዶክተር አብይ ነገር ይቆጨናል። በምኒልክም ዘመን ኑሬ ቢሆን እንዲህ ነበር መሆኑ፣ በቴዎድሮስም ዘመን ኑሬ ቢሆን እንዲህ ነበር መሆኑ። እኒህ ግለሰብ አሁን ደግሞ ከግል ተወዳዳሪነት ወደ ብልጽግና ሙሉ አባልነት ተሸጋግረው ፓርላማ እንዲገቡ መመደባቸው ታውቋል። የኢትዮጵያውያንን አስከሬን ወደ ኢትዮጵያ እንዳይገባ ህግ ሊያወጡም ወደ ህግ አውጪው ምክር ቤት ይቀላቀላሉ። ይህ ይሆን ዘንድ ደግሞ ብልጽግና አደርጓለሁ በሚለው በዚህ የምርጫ ድግሱ ብልጽግና ፓርቲን በመወከል በአዲስ አበባ ከተማም ለፓርላማ አባልነት እጩ ሆነው ቀርበው የነበሩት የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ሳሙኤል ክፍሌ ከእጩነት ተሰረዘውላቸዋል። የዩኒቨርሲቲው ፕሬዝዳንትም ራሳቸውን ለማግለላቸው የግል ምክንያት የሚል ምላሽ ሰጥቷል። ብልጽግና ፓርቲ ባለፈው መጋቢት ወር መጀመሪያ ይፋ ባደረገው የእጩዎች ዝርዝር ዶክተር ሳሙኤል ፓርቲውን በመወከል በአራዳ ክፍለ ከተማ በሚገኘው ምርጫ ክልል 2ና 14 ለፓርላማ እንደሚወዳደሩ አሳውቆ ነበር። እሳቸውም ገዢው ፓርቲ ባዘጋጃቸው የእጩዎች የማስተዋወቂያ ይፋዊ መድረኮች ላይ በመገኘት ተወዳዳሪነታቸውን ማረጋገጣቸው ይታወሳል። አሁን ግን በዳንኤል ክብረት ተተክተዋል ተብለዋል። የአሜሪካ ኤምባሲ የትግራይ ፖሊስ ያከናወነውን ተግባር አንስቶ አድናቆቱን ገለጸም። የትግራይ ጊዜያዊ አስተዳደር ደግሞ በሳውዲ አረቢያ የሚሰቃዩ ስደተኞችን በተመለከተ ደብዳቤ ጽፏል። ባለፉት ቀናት በትግራይ ክልል ውስጥ በግዙፍ ወንጀል ድርጊቶች የተጠረጠሩ 2 አካላት በቁጥጥር ስር የዋሉበት መንገድ መነጋገሪያ ነበር። የብልጽግናው መንግስት የጸጥታ ተቋማት እነዚህን ተጠርጣሪዎችን በቁጥጥር ስር የዋሉት በራሳቸው ጥረት ስለመሆኑ ሲገልጹም ነበር። የአማራ ክልል ፖሊስ በባህር ዳር አንዲትን ወጣት ደፍሮ ገድሏል የተባለን የጸጥታ አባሉን ከብሔራዊ ደህንነት መስሪያ ቤቱ ጋር በመሆን በቁጥጥር ስር አዋልኩ በሚል ገልጾ የነበረ ቢሆንም የትግራይ ፖሊስ በኩል ደግሞ ተጠርጣሪው በመቀለ ከተማ በትግራይ ፖሊስ አማካኝነት የተያዘ ስለመሆኑ ይፋ ማድረጉን ተከትሎ የባህር ዳሩ አስተዳደርም ዘግይቶም ምስጋናውንም ገልጾ እውቅና ሲሰጥ ተስተውሎ ነበር። አስቀድሞ ደግሞ የ4 ኪሎ አስተዳደር ይትባረክ ዳዊት የተባለን ግለሰብ ጨምሮ ህገወጥ የሰዎች ዝውውር መረብ አስተባባሪዎችን ያዝኩ ሲል መግለጹ አይዘነጋም። ይህ የሆነው ግን በትግራይ የጸጥታ ኃይሎች አማካኝነት ነው። ይህንን ተከትሎም የአሜሪካ መንግስት እውቅና ሰጥቷል። በኢትዮጵያ የአሜሪካ ኤምባሲ የፌደራል ፖሊስና የትግራይ ፖሊስ አንድ ዓለም አቀፍ የሰዎች ዝውውር መረብን በጣጥሷል ሲል አድናቆቱን ገልጿል። ይትባረክ ዳዊት የተባለው የሰዎች የዝውውር መረብ አስተባባሪና 10 ግብረ አበሮቹ በቅርቡ በቁጥጥር ስር መዋላቸው የሰዎች ዝውውርን ለመከላከል ለሚደረገው ትግል ትልቅ ድልና የዓለም አቀፍ ትብብር ውጤታማነትን ያሳየ እንደሆነም ኤምባሲው ይጠቅሳል።
ይጠቅሳል። ይህ በእንዲህ እንዳለ በትግራይ ጊዜያዊ አስተዳደር የወጣቶች ጉዳይ ቢሮም በሳውዲ አረቢያ እስር ቤቶች እየተሰቃዩ ስላሉት ዜጎች አስመልክቶ ለውጭ ጉዳይ ሚኒስትር ደብዳቤ ጽፏል። የትግራይ ወጣቶች ጉዳይ ቢሮም ሳውዲ አረቢያ ውስጥ በጅምላ የሞት ፍርድ ተላልፎባቸዋል ያላቸውን ከ200 በላይ ኢትዮጵያውያንን ህይወት የውጭ ጉዳይ ሚኒስትር እንዲታደግ ነው በደብዳቤው የጠየቀው። ቢሮው መንጠጋ አሲሪ በተባለ አካባቢም ካሚስ ምሽት በሚባል እስር ቤት ውስጥ ከትግራይ ከኦሮሚያና ከአማራ ክልል የሄዱ ከ200 በላይ ስደተኞች የጅምላ የሞት ቅጣታቸውን እየተጠባበቁ እንደሚገኙ መረጃው ደርሶኛል ብሏል። ስራ ፍለጋ የተሰደዱ ፍልሰተኞች የህግ ጥበቃና አገልግሎት ባላገኙበት ሁኔታ የተላለፈባቸው የጅምላ የሞት ፍርድ ኢሰብአዊና የሁለቱ ሀገራት መልካም ግንኙነትን የሚያኮላሽ ስለመሆኑም ቢሮ ገልጿል። ውሳኔው በህዝቡ ላይ የስነ ልቦና ጥባሳ የሚፈጥርና ብሔራዊ ክብራችንን የሚያዋርድ ነው ያለው ቢሮው ሚኒስትሩ በኢትዮጵያ ከሚገኘው የሳውዲ አረቢያ ኤምባሲ ጋር በመተባበር ጉዳዩ በዲፕሎማሲያዊ መንገድ እልባት እንዲያገኝና የስደተኞቹ ህይወትንም እንዲታደግ ጠይቋል። አብይ አህመድ የሚሉትና ነባራዊ ሁኔታው የሚያሳፍር ልዩነት አለው ሲል መጽሔቱ ዘግቧል። ገደብና ክልከላዎች የኢትዮጵያ መገለጫዎች ናቸው ብሏል ዘ ኢኮኖሚስት። ትናንት የፕሬስ ነጻነት ሻምፒዮን የተባሉት የሀገሪቱ መሪም ዛሬ ትችትን ወንጀል አድርገው ፈርጀዋል ሲልም የብልጽግናውን ፕሬዚደንት ገልጿቸዋል። በእርግጥ ማንነትንም ወንጀል አድርገው ሲገድሉና ሲያሳድዱ ለመጡ የአገዛዙ ሰዎች ይህንን መባላቸው እንግዳ አይሆንም። እንዲያም ሆኖ ዘ ኢኮኖሚስት መጽሔት አብይ አህመድ የመናገር ነጻነትን የገደቡበት መንገድ ያብራራበትን ሪፖርት ይዞ ወጥቷል። ወደ ስልጣን ከመጡ 8 ዓመታት በኋላ በቀጣዩ ወር ምርጫ ለማድረግ መዘጋጀታቸውን የሚገልጹት ጠቅላይ ሚኒስትሩ በሀገሪቱ ታሪክ ውስጥ በጣም ነጻና ፍትሃዊ እንደዚሁም ዲሞክራሲያዊ ምርጫን ለማካሄድ ዝግጁ ስለመሆናቸው ይናገራሉ። ነባራዊ ሁኔታው ግን በጣም የሚያሳፍር ነው ሲልም ያብራራል። የሰውየው ተቋሚዎች እንዲሰደዱ ተደርገዋል አሊያም ደግሞ ታስሯል ሲልም ያክላል። ጋዜጠኞች ባልታወቀ ስፍራ ላልታወቀ ጊዜ ላልታወቀ ወንጀል እንዲሰወሩ እንደሚደረግም ጠቅሷል። በቅርቡ ታግቶ ተወስዶ ደብዛው የጠፋው ጋዜጠኛ ሚሊዮን በየነም አንዱ ነው ይላል። መንግስትን ለመተቸት ድፍረት ካላቸው ጥቂት የሀገር ውስጥ የመገናኛ ብዙሃን አንዱ በሆነው አዲስ ስታንዳርድ የሚሰራው ይኸው ጋዜጠኛ ባሳለፍነው ሚያዝያ 7 2018 ሲቪል የለበሱ ጭንብል ያደረጉ ሰዎች ይህንን ጋዜጠኛ ለጥያቄ ትፈለጋለህ በማለት በአዲስ አበባ ከሚገኘው መስሪያ ቤቱ አፍነው ወስደውታል። ከዛን ጊዜ ጀምሮ ስለ እርሱ የተሰማ ነገር የለም በማለትም መጽሔቱ ያብራራል። በርካታ የኢትዮጵያን ጋዜጠኞች ታስሯል፣ ተደብድቧል፣ ወይንም ደግሞ በስደት ከሀገር እንዲለቁ ተደርገዋል። ብዙ የውጭ ሀገር ጋዜጠኞችም ከሀገር ተባረዋል። በ2016 ዓ.ም አንድ ጋዜጠኛ ከተቃዋሚ ፖለቲከኛ ጋር ሲገናኝ ተይዞ ከሀገር እንዲወጣ የተደረገ ሆኗል። ግለሰቡን የተገናኘው ፖለቲከኛ ደግሞ በጥቂት ሳምንታት ልዩነት ውስጥ እንዲገደል ተደርጓል በማለትም ዘኢኮኖሚስት አስታውሷል። የኢራን ተደራዳሪዎች ፓኪስታን ገቡ። የአሜሪካ ልዑካንም ይጠበቃሉ። ይህ በእንዲህ እንዳለ አሜሪካ የሚሊሻ መሪውን ለጠቆማት የ10 ሚሊዮን ዶላር ሽልማት አዘጋጅቻለሁ ብላለች። የመካከለኛው ምስራቅ የተሻለውን የሰላም ንግግር ውሎን አሳልፏል። በሊባኖስና በእስራኤል መካከል የተደረሰው የተኩስ አቁም ስምምነት በ3 ሳምንታት መራዘሙ ይታወቃል። ኢራንና አሜሪካም ሁለተኛ ዞር ድርድር ለማድረግ ከመግባባት ላይ ደርሰው ልዑኮቻቸውን ወደ ፓኪስታን ልከዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ኢስላማባድ ደርሰዋል። የፓኪስታኑ አቻቸውን ማቀባበል አድርገውላቸዋል። ከአሜሪካ በኩልም ስቲቭ ዊትኮፍና ጃሬድ ኩሽነር እንደሚታደሙ ይጠበቃል። ከበርካታ የማስፈራሪያና የዛቻ ቀናት በኋላ የተሳካ የድርድር ምዕራፍም ተብሏል። በቀጣይነት ሁለቱ ሀገራት የሚያደርጉት ንግግርና ውጤቱም እየተጠበቀ ይገኛል። አሁንም ግን ዛቻዎቹ በሀገራቱ በኩል እየተገለጹ ያሉ ናቸው። የአሜሪካ የመከላከያ ሚኒስትር ፔት ሄግሴት ኢራን በሆርሙዝ ሰርጥ ላይ ፈንጅ ለማጥመድ የምትሞክር ከሆነ እንደ ተኩስ አቁም ስምምነት ጥሰት ይቆጠራል፣ እናም በዛው አግባብ ምላሽ ለመስጠት እንገደዳለን ሲሉ አስጠንቅቋል። የመከላከያ ሚኒስትሩ በሰጡት ጋዜጣዊ መግለጫቸው አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳም ያለማመንታትና ይቅርታ እያስፈጸመች ስለመሆኑ ገልጿል። አሜሪካም እስከ ትናንት ጠዋት ድረስ በአጠቃላይ 34 መርከቦችን ማስመለሷንም ጠቅሷል። ይህ በእንዲህ እንዳለ የአሜሪካ የውጭ ጉዳይ ሚኒስትር በኢራን በሚደገፈው የካቲብ ሳይድ አልሹሁድ KSS ሚሊሻ መሪ ሃሽም ፊኒያን አልሰርጅ ላይ መረጃን የሚሰጥ እስከ 10 ሚሊዮን ዶላር የሚደርስ ሽልማትን እንደሚያበረክት ይፋ አድርጓል። በአሜሪካ የውጭ ጉዳይ ሚኒስቴር ስር የሚንቀሳቀሰው ፍትህ ለሽልማት የተሰኘው ፕሮግራም ባወጣው መግለጫም
አልዋላኢ በሚል ቅጽል ስም የሚታወቀው አልሰራጅ በሚመራው ቡድን ላይ በኢራቅና በሱሪያ በሚገኙ የአሜሪካ ሰራተኞችና ተቋማት ላይ ለተፈጸሙ ጥቃቶች ተጠያቂ መሆኑን በንጹሃን የኢራቅ ዜጎች ላይ የሚፈጸሙ የኃይል እርምጃዎችን በመምራትና ቡድኑ በኢራቅና በሱሪያ ውስጥ የሚንቀሳቀስ ከኢራን ጋር የጠበቀ ግንኙነት ያለው በመሆኑ በክሱ ላይ የተመላከተ ሲሆን እየታደነ ስለመሆኑም ያትታል። አሜሪካ በዚህ ጉዳይ ላይ መረጃ ለሚሰጡ አካላት እስከ $10 ሚሊዮን የሚደርስ ክፍያ እንደሚሰጣቸውና መረጃ ሰጪዎቹ አስፈላጊ ሆኖ ሲገኝ ወደ ሌላ ደህንነቱ የተጠበቀ ቦታ የመዘዋወር እድል እንደሚመቻችላቸውም አሳውቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።